ጾም ማለት ከምግብ መከልከል አይደለም ማለት። ጾም ማለት ተከልኦተ ብእሲ እመብልዕ በጊዜ እውቅ ብለዋል በሌላኛው አንቀጽ። ጾም ማለት በታወቀ ጊዜ ከምግብ መከልከል ነው ብለዋል ሰለስቱ ምዕት። በታወቀ ጊዜ ነገር ግን በጊዜ እውቅ ቤተ ክርስቲያን ጾሙ ባለች ጊዜ፣ ጾም ማለት ቤተ ክርስቲያን ጾሙ ባለች ጊዜ በታወቀ ወቅት በታወቀ ጊዜ ከምግብ መከልከል ነው ስላልን ጾም ከምግብ መከልከል ብቻ ነው ለሚሉ ሰዎች በአቋራጭ ሄደው ከምግብ ተከልክለው ጾመው ነገር ግን ከኃጢአት ለማይጾሙ ጾም ማለት ከምግብ መከልከል አይደለም ማለት። ጾም ማለት ከመጠጥ ብቻ መከልከል ከምግብ ብቻ መከልከል አይደለም። ከምግብ መከልከል ጋራ ከመጾም ጋራ ምግብን ከመክፈል መጠጥን ከመክፈል ጋራ ተያይዞ ውሎ መብላት አምሽቶ መመገብ ከማክፈል ጋራ ጾምሰ ዘውኩፍ ቅድመ እግዚአብሔር ዘውእቱ ንጽሐ ልብ፣ እግዚአብሔር የሚወደው እግዚአብሔር የሚቀበለው እግዚአብሔር የሚከብርበት የልብ ንጽህና ያስፈልጋል አሉ። የምን ንጽህና ንገሩኝ? የምን ንጽህና? የልብ ንጽህና። እግዚአብሔር የሚወደው ስንል ከቂም፣ ከበቀል፣ ከክዳት፣ ከሽንገላ፣ ከጥርጥር፣ ከክህደት በራቀ ልቡና ለእግዚአብሔር በማይቆረቁር ስብዕና ትሑት ልቡና ለሰዎችም ለእግዚአብሔርም በሚመች ደግ ልብ ከክፋት የራቀ ከምቀኝነት የራቀ ኢክርስቲያናዊ ነገርን ከማሰብ የተለየ ልብ ይዛችሁ ከምግብ ከውሃ ተከልከሉ ጹሙ አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን መምህራን፣ ሰባኪያነ ወንጌል፣ ካህናት፣ ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እርስ በርስ የምትዋደዱ የእግዚአብሔር ቤተሰቦች ሁላችሁም እንደምን አመሻችሁ? እንደምን ዋላችሁ? አሜን። ቸርነቱ ብዙ ፍቅሩና ርኅራኄው ብዙ የሚሆን ዓለምን ፈጥሮ የሚገዛ ፈጥሮም በመግቦ ኩላዊት የማይለየን የአባቶቻችን የቅዱሳን አምላክ ያው እግዚአብሔር ክብር ምስጋና ይግባው። አባቶቻችን ሰለስቱ ምዕት እንዲህ ብለዋል። አኮ ጾም እምህብስት፣ ጾም ማለት ከምግብ መከልከል ማለት አይደለም። አላ ጾምሰ ዘውኩፍ ቅድመ እግዚአብሔር ዘውእቱ ንጽሐ ልብ። ጾም ምንድናት ትለኝ እንደሆነ ጾምስ እግዚአብሔር የሚወዳት
እግዚአብሔር የሚቀበላት የልብ ንጽሕና ናት ይላል። ቅዱሳን ሃይማኖታቸው የቀና ምግባራቸው የረታ ሰለስቱ ምዕት ስለ ጾም በተናገሩበት አንቀጽ በፍትሕ መንፈሳዊ አንቀጽ 15 ላይ የተጻፈ አምላካዊ ቃል ነው፣ መመሪያ ነው። አኮ ጾም እምህብስት። ጾም ማለት ውሎ መብላት፣ አድሮ መብላት፣ ምግብ መጠጥ መተው ብቻ ለሚመስለን ከምግብ ተከልክለው ከነገር ያልተከለከሉ ከመጠጥ ርቀው ከኃጢአት መራቅ ያልቻሉ ድምፁ ትክክል ነው። ድምፁ የሚረብሽ ነገር አለ። ከምግብና ከውሃ ከሚበላውና ከሚጠጣው ርቀው ነገር ግን ከኃጢአት ከበደል መራቅ ያልቻሉ ነገር ግን ጾመናል፣ ጾመኞች ነን፣ እንደኛ የጾመ ማን አለ? 40 ጾምን፣ ጾመ ሐዋርያትንም ጾምን፣ ቤተ ክርስቲያን ጹሙ ያለችውን ሙሉ ጾምኩኝ ብለው ለሚናገሩ ሰዎች የተሰጠ አምላካዊ መመሪያ ነው። ጾም ማለት ከምግብ መከልከል አይደለም ማለት። ጾም ማለት ተከልኦተ ብእሲ እመብልዕ በጊዜ እውቅ ብለዋል በሌላኛው አንቀጽ። ጾም ማለት በታወቀ ጊዜ ከምግብ መከልከል ነው ብለዋል ሰለስቱ ምዕት። በታወቀ ጊዜ ነገር ግን በጊዜ እውቅ ቤተ ክርስቲያን ጾሙ ባለች ጊዜ፣ ጾም ማለት ቤተ ክርስቲያን ጾሙ ባለች ጊዜ በታወቀ ወቅት በታወቀ ጊዜ ከምግብ መከልከል ነው ስላልን ጾም ከምግብ መከልከል ብቻ ነው ለሚሉ ሰዎች በአቋራጭ ሄደው ከምግብ ተከልክለው ጾመው ነገር ግን ከኃጢአት ለማይጾሙ ጾም ማለት ከምግብ መከልከል አይደለም ማለት። ጾም ማለት ከመጠጥ ብቻ መከልከል፣ ከምግብ ብቻ መከልከል አይደለም። ከምግብ መከልከል ጋራ ከመጾም ጋራ ምግብን ከመክፈል መጠጥን ከመክፈል ጋራ ተያይዞ ውሎ መብላት አምሽቶ መመገብ ከማክፈል ጋራ ጾምሰ ዘውኩፍ ቅድመ እግዚአብሔር ዘውእቱ ንጽሐ ልብ። እግዚአብሔር የሚወደው እግዚአብሔር የሚቀበለው እግዚአብሔር የሚከብርበት የልብ ንጽሕና ያስፈልጋል አሉ። የምን ንጽሕና ንገሩኝ? የምን ንጽሕና? የልብ ንጽሕና። እግዚአብሔር የሚወደው ስንል ከቂም፣ ከበቀል፣ ከክዳት፣ ከሽንገላ፣ ከጥርጥር፣ ከክህደት በራቀ ልቡና ለእግዚአብሔር በማይቆረቁር ስብዕና ትሑት ልቡና ለሰዎችም ለእግዚአብሔርም በሚመች ደግ ልብ ከክፋት የራቀ ከምቀኝነት የራቀ ኢክርስቲያናዊ ነገርን ከማሰብ የተለየ ልብ ይዛችሁ ከምግብ ከውሃ ተከልከሉ፣ ጹሙ አሉ። የአባቶቻችን በረከት ይደርብን። እንደምታውቁት አብዛኞቻችን
ጾማችን የታወቀ ነው። አሁን ከፊታችን የቅዱሳን ሐዋርያት ጾም ነው የምንጾመው። በተለምዶ የሰኔ ጾም የሚባለው ይህ ጾም ቢበዛ 45 ቀን ነው፣ ቢያንስ ደግሞ 15 ነው። ጾማችን ይዘነው የመጣነው ልማድ ለጾማችን ዋጋ በረከት ይዞልን አልመጣም። ለምን ከተባለ ልባችን ንጹሕ አይደለም። ቂም እንይዛለን፣ ክፋት አለብን፣ ክዳት አለብን፣ ማስመሰል አለብን። ለሰውም ለእግዚአብሔርም የማይመች የልቡና መዋቅር ይዘን ነው ጸሎቱን የምናደርሰው ጾሙንም የምንጾመው። በቅዱሳት መጻሕፍት እንደተጻፈው ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ እስመ ዘያነብር ቂመ ወበቀለ ኢኡክፍት ጸሎቱ ቅድመ እግዚአብሔር። የቂመኛ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም። በልቦናው ቂምን በልቡናው በቀልን ክዳትን ይዞ የሚጾም ሰው የሚጸልይ ሰው በእሾህ መካከል እንደተጣለ ዘር ነው አሉ። በእሾህ መካከል የተዘራ ዘር በቀልኩ ሲል ወጠበቆ ጉሮሮን ያንቀዋል እሾኩ፣ ፍሬ እንዳያፈራ አበባ እንዳያሳይ ያደርገዋል። በልቦናችን ለእግዚአብሔርና ለመንግሥቱ የማይገባ ሐሳብ፣ ምኞትና ፈቃድ፣ ክፋትና ሽንገላ ይዘን ብንጾም ጸሎታችን ከደመና በታች ነው። ስለዚህ ዘውእቱ ንጽሐ ልብ እግዚአብሔር የሚወደውን የልብ ንጽሕናን ያዙ ያሉት ለዛ ነው። እግዚአብሔር የልቡናችንን ንጽሕና ለሁላችንም ያድለን። ከፊት ለፊታችን የአባቶቻችን የሐዋርያት ጾም አለ። ቅዱሳን ሐዋርያት አባቶቻችን መንፈስ ቅዱስ ጥበቡን ማስተዋሉን ካሳደረባቸው በኋላ አንድ ቋንቋ ይናገሩ የነበረ ለወንጌል አገልግሎት በ71 ቋንቋ በ72 ልሳን እንዲናገሩ ካደረገ በኋላ ፍሩሃን የነበሩ ጥቡዓን እንዲሆኑ ልጅነት ያልነበራቸው ሲሆን ልጅነትን ሰጡ። አእምሯቸው ልል ዘሊል የነበረውን በአእምሮ እንዲጎለምሱ ካደረገ በኋላ በሃይማኖታቸው ጽናት ትሩፋት እንዲኖራቸው ሙት እንዲያስነሱ ድውይ እንዲፈውሱ ወንጌልን በአራቱ ማዕዘን ከጽንፍ እስከ ጽንፍ ከዳር እስከ ዳር እንዲያስተምሩ እንዲሰብኩ በልብሳቸው ጫፍ በጥላቸው በመቋሚያቸው በመስቀላቸው ተአምራትን እንዲያደርጉ እግዚአብሔር እየተከተለ ቃላቸውን ምክንያት አድርጎ ተአምራትም እንደሚያደርግላቸው አነ እሄሉ ምስሌክሙ እስከ ህልቀተ ዓለም እስከ ዕለተ ምጽአት ድረስ ከእናንተ ጋር አልለይም ብሎ ብርቱ የሆነ ኪዳን ከሰጣቸው በኋላ ሐዋርያት ለወንጌል አገልግሎት በየሀገረ ስብከታቸው ከመሄዳቸው በፊት መጾም አለብን አሉ። ስራችን ከመስራታችን በፊት ከአገልግሎቱ ከወንጌሉ በፊት እግዚአብሔር ያዘዘንን አድርጉ ያለንን ከማድረጋችን በፊት መጸለይ አለብን አሉ። መጾም አለብን አሉ። ከእግዚአብሔር መንፈስ ቅዱስ ጋር መነጋገር አለብን አሉ። 40 ቀን ያህል ጾሙ ይላል። ዛሬ
የብዙዎቻችን ሕይወት አልሰምር ያለው ከእግዚአብሔር የተሰወረ ስለሆነ ነው። በጸሎት ያልተጀመረ፣ በጾም ያልተጀመረ፣ በምክርና በእዝናት ያልተጀመረ ሕይወት ጉዞ እንቅፋት ይበዛዋል። ወገኖቼ ጉዟችን፣ ኑሯችን፣ ሕይወታችን በእግዚአብሔር መንፈስ ቅዱስ አጋዥነት በጾም በጸሎት ሊጀመር ያስፈልገዋል። ይህንን ከአባቶቻችን ከሐዋርያት መጀመር ያስፈልጋል። ምዕመናን ከትዳራችሁ በፊት ስለ ትዳራችሁ ከእግዚአብሔር መንፈስ ቅዱስ ጋር ተነጋገሩ። ስራ ስትጀምሩ ቢሮአችሁን ከመክፈታችሁ በፊት፣ ሰራተኞችን ከመቅጠራችሁ በፊት፣ የንግድ ፈቃዱን ከማስወጣታችሁ በፊት፣ ስለ ሰራተኛ ደሞዝና ስለ ቤቱ ክራይ ከማሰባችሁ በፊት መጀመሪያ ከንግድ ፈቃዱ በፊት የእግዚአብሔርን ፈቃድ ጠይቁ። አቤቱ እግዚአብሔር መንፈስ ቅዱስ ሆይ የምሰራውን ስራ የማደርገውን ነገር ያንተ በጎ ፈቃድ ይሁንልኝ ብለን በጾም በጸሎት ልንጀምረው ያስፈልጋል። ያኔ እግዚአብሔር ይባርከዋል። የብዙ ሰዎች ሕይወት ያልተባረከው፣ የብዙዎች ትዳር ያልሰመረው፣ የብዙዎቻችን ጉዞ እንቅፋት ያጠቃው ከእግዚአብሔር የተደበቀ ጉዞ ስለሆነ ነው። ከእግዚአብሔር የተደበቀ እንዳይሆን ጉዟችን ዘርታችሁ እንድትቅሙ፣ ወልዳችሁም እንድትስሙ፣ የከፈታችሁት ድርጅት፣ የጀመራችሁት ሐሳብ፣ የጀመራችሁት ውጥን አካል ገዝቶ ለሰው፣ ለሀገር፣ ለቤተ ክርስቲያን የሚጠቅም የሚሆነው ትንሹን ነገር ወደ እግዚአብሔር ይዘን ስንመጣ ነው። ባርክልን፣ ፈቃድህ በጎ ፈቃድህ ይሁን ብለን ለእግዚአብሔር መንፈስ ቅዱስ ማሳየት ስንችል ነው። ቅዱሳን ሐዋርያት በአራቱ ማዕዘን ሁሩ ውስተ ኩሉ አጽናፈ ዓለም ወሰበኩ ወንጌለ ለኩሉ ፍጥረት፣ ወደ ዓለም ዳርቻ ወደ ጽንፈ ዓለም ሂዱ፣ በዚያም የፍጥረት ለፍጥረቱ ሁሉ ለሰው ልጅ ወንጌልን ስበኩ ያላቸውን መመሪያ ከማድረጋቸው በፊት አገልግሎታቸውን በአርባ ቀን ጾም፣ በ40 ቀን ጸሎት፣ በ40 ቀን ልመና፣ በ40 ቀን አስተብቅዖት ጀመሩት። ለዚህ ነው በየሄዱበት አገረ ስብከት ሁከት አልገጠማቸውም፣ ስድብ አልገጠማቸውም፣ ሁከትም አልገጠማቸውም፣ ጭቅጭቅ ንትርክም አልገጠማቸውም። የገጠማቸው ጥላቸው ድዊ ሲፈውስ ነው። መቋሚያቸው የሞተውን ሲያስነሳ ነው። እንደነ ቅዱስ ጳውሎስ ያሉ ሐዋርያት ደግሞ በጥላቸው ሙትን ሲያስነሱ ነው ያዩት። እነ ቅዱስ ታዲዮስ ዕለቱኑ ዘርተው፣ ዕለቱኑ አጭደው፣ ዕለቱኑ ወቅተው፣ ዕለቱኑ ለመስዋዕት ሲያደርሱ ነው። እንደነ ቅዱስ ጴጥሮስ ያሉት ደግሞ ብእሲት ዘማን ከሰማይ ዝቅ ከመሬት ከፍ አድርገው አመፀኞችን በመቅጣት ነው። እግራቸው ሽባ የሆነባቸው፣ ወገባቸው የሰለለባቸው፣ በለምጽ የተመቱ፣ ዓይን የሌላቸው ሰዎችን ፈቀድኩ ንጻ እንዳለ አምላካችን ክርስቶስ እነርሱም በጌታዬ በኢየሱስ ክርስቶስ ስም እያሉ ወገቡ ያበጠውን ተተርተር እያሉ እግሩ ሽባ የሆነውን ተመላለስ እያሉ ዓይኑ የማያየውን በጌታዬ በኢየሱስ ክርስቶስ ስም ዓይነ ይብራ፣ ወርቅም ብርም የለንም ያለን የክርስቶስ ስም ነው እያሉ ታምራትን በማድረግ አገልግሎታቸውን ጀመሩ። ለምንድን ነው ታዲያ የኛ አገልግሎት እንቅፋት የበዛበት ከተባለ እዚህ ላይ መንቃት ያስፈልጋል። ለምንድን ነው ትዳሩ ሰላም ያጣው? ለምንድን ነው የተጀመረው ስራ ለግብ ያልደረሰው? ለምንድን ነው የታሰበው ነገር
ከታሰበለት መድረስ ያልቻለው ለምን ተወሳሰበ ብላችሁ ስትጠይቁ የእግዚአብሔር መንፈስ ቅዱስ በጎ ሐሳብ በጎ ዓላማ ስላልሆነ ነው። ምእመናን ሐዋርያት ከሥራቸው በፊት ጸሎት አስቀድመዋል። እኛም በሥጋዊም ይሁን በመንፈሳዊ ጉዟችን ነገሮቻችንን ሙሉ ከሥራው ከአገልግሎቱ ከሁኔታው በፊት በእግዚአብሔር ፊት የተሰጣ ማንነት የተገለጠ ሕይወት ያስፈልገናል። እግዚአብሔር መንፈስ ቅዱስ ከፊታችን ያለውን ጾም ለበረከት ያርግልን። አንድ ነገር ልናገርና ትምህርቴን ልጠቅልል፣ ምክንያቱም መምህራችን ስለመጡ ማለት ነው። ክርስቲያን ልቡ ንጹሕ ሊሆን ይገባል። ምንድነው ያልኳችሁ? ክርስቲያን ልቡ ንጹሕ ሊሆን ይገባል። ቅዱስ ያሬድ ሲናገር ኢትዮጵያዊው ሊቅ ይጹም ዓይን እምርእየ እከይ ይጹም እዝን እምሰሚያ እከይ ብሏል። እዝነ ልቦናችን ክፉ ከመስማት ይከልከል፣ ዓይነ ልቦናችን ክፉ ከማየት ይከልከል ብሏል። እዝነ ልቦናችን ክፉ ከመስማት የሚለው ቅዱስ ጳውሎስ ይትስማ ውዴተ ላይለ ቢጽከ በወንድምህ ላይ ክፉ ነገር አትስማበት ይላል። በእህትህ ላይ፣ በቤተሰብህ ላይ፣ በወገንህ ላይ ክፉ ነገር አትስማበት። እዝነ ልቦና የተባለው ይሄ ነው። የሰውን ነውር ባለመስማት፣ የሰውን ድካም ባለመስማት ሀገርን የሚያፈርስ ቤተ ክርስቲያንን የሚጎዳ የሰውን ልጅ ለመጥፎ ነገር የሚዳርግ መጥፎ ነገር እኛም ማንከብርበት እግዚአብሔር የማይወደውን ነገር እንዳትሰሙ ብሏል። ዛሬ እንደምታውቁት መጥፎ ነገር ያልሰማለት ታውቃላችሁ የሚያደርገንን። በተለይ እንደ ሚዲያዎቹ ሰበር ነገር ካልሰማን፣ የተሰባበረ ዜና፣ የተሰባበረ ጉዳይ፣ የተሰባበረ መረጃ ካልሰማን አዲስ ነገር ያለ አይመስለንም። ሰዎች ወደ ሚዲያ ዓለሙ የሚገቡት ዛሬ ምን አዲስ ነገር አለ ብለው ነው። ወገኖች አንድ ነገር እንዳትረሱ፣ በምድር ላይ አዲስ ነገር የለም። የኛ አዲስ ነገር የየዕለት ትኩስ ዜና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ለእርሱ ይሁን። አመስግኑት። ጠዋት ስንነሳ ትኩስ ዜናችን እርሱ ነው መሆን ያለበት። ከሰዓትም ማታም ስንነሳም ስንነቃም ስንተኛም ስንወጣም ስንገባም ስንበላም ስንለብስም ስንነሳም ስንቀመጥም ለኛ አዲስ መረጃ አዲስ ዜና አምላካችን ኢየሱስ ክርስቶስ ብቻ ነው። ዛሬ ምን አዲስ ነገር አለ ብለን የእርሱን ስም ስንጠራ አዲስ ሕይወት መንግሥተ ሰማያትን ገንዘብ እንዳደርጋለን። በምድር ላይ ያለውን የሰዎች ስጋዊ ደማዊ ሐሳብ የሆነውን እንደኛ ስጋዊ ደማዊ አስተሳሰብ አዲስ ዜና ብለን አዲሱን ዜና የሰማለት ሕይወታችን ይሰባበራል፣ ህሊናችን ይሰባበራል። ብዙ ሰዎች በተልካሻ አዲስ ዜና በሚል ምክንያት የብዙ ሰዎች ስነ ልቦና ተጎድተዋል። የብዙ ልጆች አይምሯቸው ተጎድተዋል። በምድር ላይ ሰበር አዲስ ዜና መረጃ የሚባል ነገር የለም። የኛ አዲስ ነገር የኛ ሰበር መረጃ አምላካችን ክርስቶስ ብቻ ነው። የኛ በየዕለት ኑሯችን በክርስትና ጉዟችን ልንሰማው፣ ልናደምጠው፣ ልንተገብረው ደስ የሚያሰኘን አዲሱ ዜናችን ስለ ቅድስት ድንግል ማርያም ሲነገር መስማት ነው። የኛ ትኩስ ዜና አዲስ ዜና ስለ ቅዱሳን አባቶቻችን ሕይወት መስማት ነው፣ ማድመጥ ነው እንጂ በዚህ ዓለም ላይ
አዲስ ዜና፣ ሰበር ዜና የሚባል ነገር የለም። ጆሮአችን ክፉ ነገር ከመስማት መቆጠብ አለበት። ሁለተኛው እምርዕየ እከይ ነው። አይነ ልቦናችን ክፉ ነገር ከማየት ማለት ክፉ ነገር ከማሰብ መቆጠብ መሰብሰብ ያስፈልጋል። እንደምታውቁት የሰው ልጅ መኖሪያው ልቡ ነው። ሰው ልቡ በሽተኛ ከሆነ መኖር አይችልም። ለልበ በሽተኛ መረቅ አይሰጠውም ይላሉ ሊቃውንቱ። ምክንያቱም ይገለዋል። ልበ በሽተኛ ረዥም ጉዞ መጓዝ አይችልም። ልበ በሽተኛ መሮጥ አይችልም። ልበ በሽተኛ በሁኔታዎች ሁሉ ጠንቃቃ ነው መሆን ያለበት፣ ያለበለዚያ ይሞታል። በመንፈሳዊ ጉዟችን መንፈሳዊ ልባችን ካልተጠበቀ፣ መንፈሳዊ ልባችን ካልተንከባከብነው፣ በሽተኛ ከሆነ፣ መንፈሳዊ ልቦናችን ከታመመ በክርስትናው ዓለም ብዙ ርቀት መጓዝ አንችልም። ተስፋ እንቆርጣለን። የሚነገረው እውነት አይገባንም። ጉዟችን አንረዳውም። በክርስትና ሕይወት እየኖርን ክርስቶስንና ክርስትናን መረዳት አንችልም። ከእግዚአብሔር ዘንድ ያለው ሐሳብ አይገባንም። የሕይወትንም ትርጉም መረዳት አንችልም። ለምን? መንፈሳዊ ልቦናችን ታሟላ። ሰው ስጋዊ ልቦናው ሲታመም፣ ስጋዊ ልቡ ሲታመም ዕድሜው አጭር እንደሆነ ሁሉ መንፈሳዊ ልቦናችን የታመመ ዕለት መንፈሳዊ ጉዟችን አጭር ይሆናል። ስለዚህ መንፈሳዊ ልቡናችንን እንጠብቀው። እንደ ቅዱስ አስከናፍር ይህን ልናገርና ትምህርት ልጠቅልል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አስከናፍር የሚባል አንድ ንጉሥ እንደነበረ የታሪክ መጻሕፍት ይተርካሉ። ይህ ንጉሥ በገንዘብ የከበረ፣ በሀብት የከበረ፣ በሁሉም ነገር አቦ የተባለ ዝናም ያለው ገንዘብም ያለው ሰው ነው። ክቡር ነው። በሚገርማችሁ ሁኔታ ከኛ ይለያል ይህ ሰው። እናንተ ምእመናን ገንዘብ ያገኛችሁለት፣ ዝና ያገኛችሁለት ምናልባት ወደ ቤተ ክርስቲያን ለመምጣት ትቸገራላችሁ። ምክንያቱም ሁል ጊዜ የምትሉት ነገር ስላለ ሰው ገንዘብ ሲያገኝ፣ ዝና ሲያገኝ፣ ፕሮግራሙ ሲበዛ ለቤተ ክርስቲያን ጉዳይ ወደ ቤተ ክርስቲያን መምጣት ሐሳብ ሲነሳለት ቢዚ ነኝ እኔ አልችልም ይላል። ወይም ደግነት መስሎት በምሳተፈው ሁሉ እሳተፋለሁ መገኘት ግን አልችልም ይላሉ ቤተ ክርስቲያን። አስከናፍር ግን እንደዛ አይደለም፣ ደግ ክርስቲያን ነው። ምእመናን ገንዘብ ስታገኙ፣ ስልጣን ስታገኙ ከቤተ ክርስቲያን አትራቁ። እሺ በሉኝ። ኧረ እሺ በሉ። ምንድን ያልኳችሁ? ገንዘብ ስታገኙ፣ ስልጣን ስታገኙ፣ ዝና ስታገኙ ከቤተ ክርስቲያን አትራቁ ነው ያልኳችሁ። እሺ በሉኝ። ትላንትና እዚህ ቤተ ክርስቲያን ሰንበት ተማሪ የነበሩ አርቲስቶች በፍጹም ወደ ቤተ ክርስቲያን የሚመጡት ትልልቅ ካሜራዎች፣ ትልልቅ አውደ ምሕረቶች እንዲሁም ደግሞ በዲኮር በጣም ያማሩ ፕሮግራሞች ተቀርጸው በደብዳቤ ካልሆነ አይመጡ። የትላንት ሰንበት ተማሪዎች ትላንትና በቤተ ክርስቲያኗ ሰንበት ትምህርት ቤት ውስጥ በመንፈሳዊ ተውኔት ሲያገለግሉ የነበሩ ዛሬ ላይ ግን ሰው ስላጨበጨበላቸው፣ ገንዘብ ስለበዛላቸው የቤተ ክርስቲያንን በር ደጀ ሰላም የሚጸየፉ በጣም ብዙዎች ናቸው። ስለዚህ ምናልባት የኛ የኦርቶዶክሳውያን መገለጫ ገንዘብና ዝና ስናገኝ ከቤተ ክርስቲያን መራቅ ነው። ይሄ ነው የኛ መገለጫ እየሆነ ያለው። እግዚአብሔር ከዚህ ልቦና ይሰውረን። ለካ ወደ ቤተ ክርስቲያን የምንመላለሰው ስጋዊ ሕይወታችን እንዲደላደልልን ነው ማለት ነው። ክርስቲያን ቦታ፣ ጊዜ፣ ሁኔታ አይመርጥም። ባለውም ጊዜ በሌለውም ጊዜ፣ በደግነቱም ዘመን፣ በክፉም ዘመን፣ በጨለማውም ዘመን፣ በብርሃኑም ዘመን ክርስቲያን ከቤተ እግዚአብሔር ከመንበሩ ስራ አይጠፋም። ስለዚህ ምእመናን
አደራ የምንላችሁ ነገ ገንዘብ ስታገኙ ሲበዛላችሁ፣ ዝናውም ደግሞ ሲበዛላችሁ፣ ምናልባት በዚህ በቀኝም በግራ ያሉ ሰዎች ሲያዋክቧችሁ ሲያጨበጭቡላችሁ ቤተ ክርስቲያናችሁ እንዳዘነጉ ነው የምላችሁ። እሺ በሉላችሁ። አዎ አስከናፍር ግን እንደዛ አይደለም። አስከናፍር ዝናም ብትሉት፣ ክብርም ብትሉት፣ ገንዘብም ብትሉት፣ ስልጣንም ብትሉት ለእርሱ ከክርስትና በታች ነው። በጣም በሚገርመው በታሪኩ ውስጥ ደስ ያለኝ ሐሳብ አስከናፍር ባለበት ካህናት ባሉበት አስከናፍር አይጠፋም። ለምሳሌ ንጉሥ ባለበት ሰራዊት ባለበት ንጉሥ አይጠፋም። እግዚአብሔር ባለበት ቅዱሳን መላእክት ባሉበት ማን አይጠፋም? እግዚአብሔር አይጠፋም። ቅዱስ አስከናፍር ባለበት ካህናት፣ መነኮሳት፣ ጳጳሳት አይጠፉም። ይህ ስል ግን እንደናንተ ግን አይደለም። እናንተ ንስሐ አባቶቻችሁን ተወዱ ይሆናል፣ ዞር ብላችሁ ግን ማማታችሁ አይቀርም። ምክንያቱም የቡና መጠጫው ጉዳይ የእኛ ስም ካልተነሳ እንዲያው ቡናው ሞቅ ሊሆን ስማችን ካልተነሳ ቄሱ እንዲያረጉ፣ ጳጳሱ እንዲያረጉ፣ መነኩሴው እንዲያረጉ፣ ዲያቆኑ እንዲያረጉ አንድ ጥያቄ ልጠይቃችሁ። እናንተስ ምን እያረጋችሁ? የካህናትና በስጋ ድካም የወደቁትን ሰዎች የቡና መጠጫ ማሳመሪያ ማድመቂያ ማድረግ ነውር ነው። አስከናፍር እንደዛ አይደለም። ካህናትን በፍጹም ይወዳልና ላሳጥረው። ካህናትን እንደሚወድ የተረዱ ያወቁ ሰዎች እንደ ዘመናችን ቆብ አድርገው ቀሚስ አጥልቀው መስቀል አንጠልጥለው ወደ አስከናፍር ቤት ሄዱ። 13 ሆነው። ስንት ሆነው ንገሩኝ? 13 ሆነው ምን ብለው? አስከናፍር ገንዘብ አለው ሀብት አለው ብለው የመነኮሳትን የካህናትን ልብስ ለብሰው በውስጣቸው ግን ጎራዴ ይዘው እሱን ሊገሉት ሊያጠቁት ገንዘቡን ሀብቱን ሊቀሙ ሄዱ። ስንት ሆነው አልኳቸው? 13። አስከናፍር ደግ አይደል? ቅድም ብያቸዋለሁ። ክርስቲያን ንጹሕ ልብ ነው ያለው ብያቸዋለሁ። ከውጭ ከበሩ ሲገቡ ቁጥራቸው ስንት ሆነው አገኘው? 13። ቀና ብሎ አየና በልቡ እንዲህ አለ፣ 12 ሐዋርያት ናቸው አለ። አንዱ ማን ነው? ኢየሱስ ክርስቶስ ነው ብሎ አሰበ። የክርስቲያን ልብ ይሄ ነው። አያችሁ፣ ወንበዴዎቹ ሽፍቶቹ ሊያጠቁት ሊገሉት ሀብቱን ንብረቱን ሊቀሙት ወደ እርሱ ሲመጡ ገዳዮቹን ነው እንግዲህ በእርሱ በቀና ልብ በቀና አመለካከት በበጎ ልብ ተርጉሞ 12 ሐዋርያት ናቸው፣ አንዱ ግን ጌታዬ ኢየሱስ ክርስቶስ ነው አለ። ወደ ቤት አስገባቸው። እግራችሁ ልጠብ ቢል እምቢ አሉ። በግድ የአንዱን ጎትቶ አጥቦ እጣቢውን በልጁ ላይ ቢደፋበት ልጁ ከሞት ተነሳ። እግዚአብሔርን አመስግኑ። በደዌ ዳኛ በአልጋ ቁራኛ ሆኖ ለብዙ ዘመንም የተኛ ልጁን ይላሉ አንዳንድ አባቶች፣ የተኛ ልጁን ከደዌ መፈወስ ያልቻለው ልጁን ከአንዳቸው የእግራቸውን እጣቢ አንስቶ ልጁ ላይ ቢደፋው ብድግ አለ፣ ከደዌው አለ፣ ተፈወሰ አለ። እየሮጠ ወደ ሳሎን ሄዶ ጌታዬ ኢየሱስ ክርስቶስን አሳዩኝ አላቸው። እያሰባችሁ ነው? መናን እያደመጣችሁ ነው? ማንን አሳዩኝ? እነርሱ ምንድን ናቸው? ሌቦች ናቸው፣ ወንበዴዎች ናቸው። አሁን እዚህ ጋር የልብ ቅንነት ያለው ማን ነው? አስከናፍር ነው። ምንድን ነው አሉት። ከእናንተ መካከል የእግራችሁን ጫማ የእግራችሁን እጣቢ አንስቼ በታመመው ልጄ በሞተውም ቢባል በሞተው ልጄ ላይ ብደፋው ልጄ ብድግ አለ እና ጌታዬን አሳዩኝ አላቸው። ከዚህ በኋላ የት ይኬዳል? በአስከናፍር በጎ ልብ የተነሳ ሌቦቹ፣ ወንበዴዎቹ፣ ቀጣፊዎቹ፣ ክፉዎቹ፣ አረመኔዎቹ የታጠቁትን ሾተል ጣሉ። እኛ ወንበዴዎች ነን፣ እኛ ኃጢአተኞች ነን፣ እኛ ርኩሶች ነን፣ እኛ በደለኞች ነን። አንተ ግን ደግ ነህ። እኛ የመጣ ነው ለወንጀል ነው፣ ሀብትህን ለመስረቅ፣ አንተን ለመግደል፣ አንተን ለመዝረፍ ነው። ነገር ግን በአንተ ልብ ደግነት፣ በአንተ አባትነት ከክፉ ድነናል አሉት። በሉ ወደ ዓለም አትመለሱም ብሎ ሽምብራ ሰጥቶ ቀሚስ አጥልቆ ወደ ዋሻ አስገብቶ በሱባኤ አቆይቶ ለቅድስና በቁ ይላል። ክብር ምስጋና ለአምላካችን ነው።
ህዳር 13 ስንክሳሩን ተመልከቱት። ምን ለማለት ነው? ምዕመናን ልቦናችን ደግ መሆን አለበት። ልቦናችን ደግ ከሆነ እግዚአብሔር ለኛ ደግ ይሆናል። ልቦናችን ክፉ ከሆነ ደጉ ሁሉ ይጠምብናል። እግዚአብሔርን ሁል ጊዜ ስትለምኑ ስንለምነው ፍጥር ሊጠ እግዚኦ ልበ ንጹሐ፣ አቤቱ ንጹሕ ልብን ፍጠርልኝ በሉ እስኪ። ሁሌ ስንጸልይ፣ ሁል ጊዜ ከፊቱ ስንቆም ከክፋት የራቀ ከምቀኝነት የራቀ ከአሉባልታ የራቀ ከአሜት የራቀ ከስንፍና የራቀ ከአሉባልታ የራቀ ከክዳት ከጥርጥር ከክደት የራቀ አቤቱ ንጹሕ ልብን ፍጠርልኝ በሉ እስኪ። ሁሌ ስንጸልይ እስኪ በሉ አቤቱ በሉ እንጂ አኮረፋችሁ እንዴ? አቤቱ በሉ። ያው የተናገርኳችሁ ሁላችንም ንጹሕ ልብ ስለሌለን ነው። በዚህ ሰዓት ላይ እንኳን ክፉ የሚያስብ ሰው አለ። አቤቱ በሉ። አቤቱ ንጹሕ ልብን ፍጠርልኝ። ቆይ